በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። አንጃው የህወሓት ቡድን የፕሪቶሪያውን ስምምነት በተግባር የሚያፈርስ እርምጃ ወስዷል ሲሉ አቶ ጌታቸው ረዳ ገለጹ። አንጃው የህወሓት ቡድን የፕሪቶሪያውን ስምምነት በተግባር የሚያፈርስ እርምጃ መውሰዱን የቀድሞ የድርጅቱ ከፍተኛ አመራርና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ይህንን ያሉት በይፋዊው የማህበራዊ ትስስር ገጻቸው በእንግሊዘኛ ቋንቋ ባስተላለፉት መልእክት ሲሆን ሙሉ መልእክቱ እንደሚከተለው ቀርበዋል። አንጃው የህዝባዊ ወያኔ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ በሚያዝያ 11 ቀን 2018 ዓ.ም ይፋ ያደረገው ውሳኔ ቀውሶች በሞሉበት ክልል ውስጥ እጅግ አሳሳቢ የሆነ ክስተት ነው። የፌዴራል መንግስቱ የጀነራል ታደሰ ወረደን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት የስልጣን ዘመን ማራዘሙን በይፋ ውድቅ በማድረግና ይበልጥ ደግሞ ከ2013 ዓ.ም ጦርነት በፊት የነበረውን የክልል ምክር ቤት መልሶ ለማቋቋም ፍላጎት እንዳለው በማወጅ ህወሓት የፕሪቶሪያውን ስምምነት በተግባር የሚያፈርስ እርምጃ ወስዷል። ደግሞም ከጦርነቱ በፊት የተወሰዱ ፖለቲካዊና አስተዳደራዊ እርምጃዎችን መሰረዝ የዚሁ ስምምነት ዋና አካል ነበሩ። ህወሓት ለውሳኔው የሚሰጠው ምክንያት ምን ይሁን ምን ይህ ውሳኔ ከፕሪቶሪያ ስምምነት በኋላ የተገኘውንና ዳግም ወደ መጠነ ሰፊ ጦርነት እንዳይገባ አግዶ የቆየውን ደካማ ሰላማዊ ሁኔታ በግልጽ መቃወም ነው። እንዳለመታደል ሆኖ ይህ የቅርብ ጊዜ ውሳኔ የህወሓትን የተለመደ አካሄድ የሚያንጸባርቅ ነው። ይኸውም የድርጅቱ ፖለቲካዊ ምናብ ከጠበበ ቡድናዊ ጥቅምን ከማስከበር የማይዘል በመሆኑ ውጤቱ በሲቪል ህዝብ ላይ የሚከብድ ከፍተኛ አደጋ ያላቸውና ቀውስ ቀስቃሽ ውርዶችን ምርጫው ያደርጋል። እውነታው ግን አሁንም ያለፈው ጦርነት ጠባሳ ያለቀቀው የትግራይ ህዝብ ወደ ሌላ የጥፋት አዙሪት ለመግባት አቅም የለውም። የፕሪቶሪያውን ስምምነት ለማፍረስና ከጦርነት በኋላ የመጣውን ደካማ ስርዓት ለመበተን የሚወሰድ ማንኛውም የተናጠል ውሳኔ በክልላዊ ኃይሎች መካከል ብቻ ሳይሆን ከፌዴራል መንግስቱም ጋር ዳግም ግጭት ሊቀሰቅስ እንደሚችል ግልጽ ነው። ስለሆነም ዓለም አቀፉ ማህበረሰብ ይህንን አሳሳቢ ሁኔታ በአስቸኳይ ሊገነዘበውና ሌላ አስከፊ ጦርነት እንዳይከሰት ለመከላከል መንቀሳቀስ አለበት። በተጨማሪም የፕሪቶሪያን ስምምነት በአንድ ወገን ማፍረስ ተፈጻሚነት ያላቸው ከባድ ውጤቶች እንደሚያስከትል ማሻማ ምልክት ሊያሳይ ይገባል። በተመሳሳይ ጊዜ የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን ጥሪውን ማደስና ለዚህም መስራት ይኖርበታል። እርምጃ ባለመወሰዱና በመዘግየት የሚመጣው ዋጋ እንደቀድመው ሁሉ አሁንም ከቅርብ ጊዜ እጅግ አጥፊ ጦርነት ካላገገሙ ሰላማዊ ሰዎች የሚከፈል ይሆናል። ውጤታማ እርምጃ ለመውሰድ ያለው እድል ሳይዘጋ አሁኑኑ ተንቀሳቀሱ ሲሉ አቶ ጌታቸው ረዳ መልእክታቸውን አጋርተዋል። አቶ ጌታቸው ረዳ ይህንን ያሉት የቀድሞ የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ አክሱም ከተማ ላይ ለሁለት ቀናት ካደረገው ስብሰባ በኋላ ከጥቅምት 24 ቀን 2013 ዓ.ም በፊት የነበረውን መንግስቴን መልሻለሁ ሲል ማምሻውን ባወጣው መግለጫ የፕሪቶሪያ የሰላም ስምምነት በይፋ ማፍረሱንና የጦርነት አዋጅ ማወጁን ተከትሎ ነው። አንጃው ህወሓት የህዝባችን ሉዓላዊ ስልጣን ወሳኝ በመሆኑ 2.8 ሚሊዮን ህዝብ የመረጠው የትግራይ ምክር ቤት ወደ ስራው እንዲመለስ ወስኛለሁ ሲል ትናንት ማምሻውን በይፋ ዳግም የህግ ማፍረስ ድርጊቱን አውጇል። ኢትዮጵያና ብሪታንያ የልማት ትብብራቸውን ለማጠናከር ተስማሙ። ኢትዮጵያና ብሪታንያ የኢንቨስትመንትና የልማት ትብብራቸውን ለማጠናከር ተስማምተዋል። የኢፌድሪ ገንዘብ ሚኒስትር አህመድ ሸዴ በዋሽንግተን ዲሲ እየተካሄደ ከሚገኘው የዓለም አቀፉ የገንዘብ ተቋም IMF እና የዓለም ባንክ የጸደይ ወቅት ስብሰባ ጎን ለጎን ከብሪታንያ ዓለም አቀፍ ልማት ሚኒስትር ዴኤታ ባርኖስ ቻፕማን ጋር ተወያይተዋል። አቶ አህመድ ሸዴ ኢትዮጵያ እያስመዘገበች ያለውን ጠንካራ የተሃድሶ ግስጋሴና አዎንታዊ የኢኮኖሚ እይታ ገልጸው የተሃድሶ ግኝቶችን ለማስቀጠል ቀጣይነት ያለው ድጋፍ እንዲደረግ ጥሪያቸውን አቅርበዋል። ባርኖስ ቻፕማን በበኩላቸው የኢትዮጵያን የለውጥ እንቅስቃሴና ማሻሻሎችን
አድንቀው ብሪታንያ ለልማት ትብብር ያላትን ቀጣይ ቁርጠኝነት አረጋግጠዋል። በአፍሪካ ቀንድ መረጋጋትን በማስፈን ረገድ ኢትዮጵያ ያላትን ጠቃሚ ሚና አጽንኦት ሰጥተውበታል። ሁለቱ ወገኖች ከልማት ትብብር ባለፈ ጠንካራ የንግድ ኢንቨስትመንትና ኢኮኖሚያዊ ትብብራቸውን ለማስፋትም ተስማምተዋል። ላይቤሪያ በ363.9 ሚሊዮን ዶላር ግዙፍ የመንገድ ልማት ፕሮጀክት ጀመረች። የላይቤሪያው ፕሬዝዳንት ጆሴፍ ኒዮማ ቦአካይ በ363.9 ሚሊዮን ዶላር ወጪ የሚገነባውን የ255 ኪሎ ሜትር የምዕራብ ኮሪደር የሃይዌይ መንገድ ግንባታ በይፋ አስጀመሩ። ይህ ግዙፍ የመሰረተ ልማት ፕሮጀክት ሞንት ሴራዶ፣ ቦሚ፣ ግራንድ ኬፕ ማውንት እና ሎፋ የተባሉ 4 ዋና ዋና ግዛቶችን የሚያስተሳስር ሲሆን በቀጣዮቹ 5 ዓመታት ውስጥ ተጠናቆ ለአገልግሎት እንደሚበቃም ይጠበቃል። ፕሬዝዳንት ቦአካይ በማስጀመሪያ ስነ ስርዓቱ ላይ እንደገለጹት መንገዱ ዓለም አቀፍ ደረጃውን ጠብቆ የሚገነባ ሲሆን የላይቤሪያን የምጣኔ ሀብት እንቅስቃሴ በማነቃቃትና የጎረቤት ሀገራትን የንግድ ትስስር በማጠናከር ረገድ ትልቅ ሚና ይጫወታል ብለዋል። በስነ ስርዓቱ ላይ የታደሙት የሴራሊዮን ፕሬዝዳንት ጁሊየስ ማዳ ቢዮ በበኩላቸው ኮሪዶሩ የምዕራብ አፍሪካን ሀገራት የሚያስተሳስር የእድገትና የውህደት ምልክት መሆኑ ገልጸዋል። ግንባታው በመንግስትና በግል ዘርፍ አጋርነት የሚከናወን ሲሆን የጉዞ ጊዜን በመቀነስ የትራንስፖርት ወጪን በማቅለልና ለዜጎች የስራ ዕድል በመፍጠር ረገድ ከፍተኛ ጠቀሜታ እንዳለውም ተመላክቷል። ፕሮጀክቱ በተለይም ለዘመናት ከመንገድ መሰረተ ልማት ተገልለው ለቆዩ የገጠር ማህበረሰቦች ተደራሽነት በመፍጠር ረገድ የላይቤሪያን የወደፊት ገጽታ የሚቀይር መሆኑም ተነግረዋል። አሜሪካ የኢራንን የጭነት መርከብ መያዟን አስታወቀች። በሆርሙዝ ሰርጥ በኩል ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን የዘጋችው አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብ መጥለፏን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ፕሬዝዳንቱ በሶሻል ቱሪዝም ማህበራዊ ሚዲያ ገጻቸው እንዳስታወቁት ቱስካ የተሰኘ መርከብ የተያዘው ጉዞውን እንዲያቆም በአሜሪካ ባህር ኃይል የተሰጠውን ማስጠንቀቂያ ባለመክበሩ ነው ብለዋል። እርምጃው እንደተወሰደ የተገለጸው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚደረገው ጦርነት ለመቋጨት ፓኪስታን ውስጥ በሚካሄደው ሁለተኛ ዙር ድርድር ላይ የአሜሪካን ልዑክ እንደሚመሩ ዋይት ሀውስ ካረጋገጠ በኋላ ነው። እስካሁን ኢራን በድርድሩ የመሳተፏን ነገር አላረጋገጠችም። የኢራን መንግስት መገናኛ ብዙሃን እንደገለጹት የሀገሪቱ ባለስልጣናት የአሜሪካ እገዳ በታጣለበት ሁኔታ ድርድር ውስጥ አንሳተፍም የሚል አቋም ይዘዋል። ትራምፕ መርከቡ መጠለፉን ባስታወቁበት ልጥፋቸው ዛሬ የኢራንን ባንዲራ ያነገበ 900 ጫማ የሚጠጋ ቁመት ያለውና ክብደቱ ከአውሮፕላን ተሸካሚ የጦር መርከብ ጋር የሚቀራረብ ቱስካ የተሰኘ መርከብ የጣልነውን የባህር እግድ ለማለፍ ሞክረዋል፣ ጥሩ አልሄደላቸውም ሲሉ ጽፈዋል። አሜሪካ መርከቡ እንዲቆም ማስጠንቀቂያ ብትሰጥም እንዳልተቀበለው ገልጸዋል ትራምፕ። ስለዚህ ባህር ኃይላችን ኢንጂን የሚገኝበት ክፍል ላይ በመምታት አቁሟቸዋል ሲሉ የተወሰደው እርምጃ ትራምፕ ተናግረዋል። ቱስካ ከዚህ ቀደም በነበረው የህገወጥ ተግባር እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎበታል። መርከቡ ላይ ሙሉ በሙሉ ቁጥጥር አለን፣ የተጫነው ነገር እያየን ነው ብለዋል ትራምፕ። ኢራን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነ የገለጸች ሲሆን በትጥቅ የታገዘ የባህር ላይ ውንብድና ስትል ለጠራችው ለዚህ ድርጊት አጸፋው እንደምትመልስ ከዛተች በኋላ ኢራን በአሜሪካ መርከብ ላይ በድሮን ጥቃት መፈጸሟ ተዘግቧል። አሜሪካን የኢራንን ጭነት የሚያጓጉዝ መርከብ በቁጥጥር ስር መዋሏን ተከትሎ ቴሄራን በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶች መፈጸሟን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም ዜና ወኪል ዘግቧል። አሁን በአሜሪካ ጦር መርከብ ላይ ተፈጽመዋል በተባለው ጥቃት የደረሰ ጉዳት ስለመኖሩ እስካሁን መረጃ አልወጣም። የኢራን ጦር ኃይሎች የሚያስተባብረው የተልእኮ ማዘዣ ጣቢያ የሆነው ሀታም አል-አንቢያ የአሜሪካ ባህር ኃይል በወሰደው እርምጃ የተኩስ አቁም ስምምነቱን መጣሱና የአሜሪካ ጦር ላይ የአጸፋ እርምጃ እንደሚወሰድም ገልጾ ነበር። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ